አትለፍ ነብይ ዘማች ዳንኤል ከባሳ ነኝ። እንን ቪዲዮ የምትሰሙ የምትከታተሉ የአባተ ብሩካን ሰላማችሁ ረፍታችሁ በጌታ በኢየሱስ ክርስቶስ ስም ይብዛላችሁ። ይህንን እድል አሳልፎ ሰጠን እስራኤል ቅዱስ እግዚአብሔር እየተመሰገነ እየተባረከ ይሁን። እሱ ለመስማት በእውነት በእንደዚህ አይነት ሁኔታ ቁጭ ብለን ስሙ ሲጠራ በእውነት እድለኞች ሆነናል። ለመስማት ሆነ ለመናገር ክብር ለኢየሱስ ይሁን። መስማት ያልቻሉ ብዙዎች አሉ። የዛሬ እድሜ ያልተቀጠለላቸው ከዚች ፕላኔት ላይ የተነሱ አንተ እድሜ ተቀጥለልህ ጌታን በማምለክ ጊዜ ሰዓት እንድታሳልፍ ነው። ወንድም እህት አስብበት። ከቀልድና ከትችት ለወጣ መዳን ይሆናል፣ ማምለጥ ይሆናል፣ መሻገር ይሆናል። የእግዚአብሔር ፈውስ አምኖ አሜን ለሚሉ በእውነት ፈጥኖ ይመጣል። አሜን። ስለዚህ ፕሮግራማችን ጀምረን አጭር ጸሎት ልጸልይና እሺ በቃሉ እግዚአብሔር እንዲናገረን እንጸልያለን። የምትታመሙት ደግሞ ከቃል በኋላ ስለምጸልይ ውሃ እንድታዘጋጁ ከዲሁ አሳስባችኋለሁ። ሰላማችሁ ረፍታችሁ ይብዛ በኢየሱስ ስም። እንጸልይ። ሁሉ የምትችል ዘላለም አምላክ እግዚአብሔር ቅዱስ ምድር ዳርቻ ፈጣሪ ስግደት፣ ውዳሴ፣ ክብር ላንተ ይሁን። ስለረዳን፣ ስላገዝከን፣ ስለደገፍከን፣ ስለራራን ከፍ በል። እድሜያችን ለእድሜ ቀጥለ የዛሬውን ቀን አሳልፈ ስለሰጠን ከፍ በል። በዚሁ ስፍራ ላይ ደግሞ በቃል የተናገረን እንሰማለን። ቃል ትውልድ እንዳይሰሙ በችልትነት እንዲያሳልፍ አእምሮቻቸው ሊከስ የተዘጋጀ ክፉ ይታሰር። በመካከላችን ወደርኮ አድርግ። ስለሰማን ከፍ በል። ቀሪው ሰዓት ከኛ ጋር ይሁን። በኢየሱስ ስትል ልመናችን ስማ። አሜን። ክብር ለኢየሱስ ይሁን። ይህንን እድል አግኝተን በዚህ ሰዓት ይችን የምስራች ድምፅ የምንሰማ ሰዎች ከቀልድና ከትችት በመውጣት እንድንከታተል ከወዲሁ አሳስባችኋለሁ። ሰላማችሁ ይብዛ። የታመምክ ሰው ትፈወሳለህ። በጭንቅ በመከራ ውስጥ ያለ ሰው እግዚአብሔር እርዳታ ፈጥኖ ያገኛል። ስታምን ነው የሚያገኝ። እመን ወንድም እህቴ። ስለዚህ አንድ ስፍራ እግዚአብሔር ቃል እናነባለን። መዝሙረ ዳዊት 121 ከቁጥር 1 በኢየሱስ ክርስቶስ ስም አነባለሁ። የከበረውን ያ የሆነውን የእግዚአብሔርን ቃል። ይሄ የእግዚአብሔር ቃል ነው። እንዲህ ይላል፣ ዓይኖቼ ወደ ተራራዎች አነሳው፣ ረዳቴ ከወዴት ይምጣ? ረዳቴ ሰማይን ምድርን ከዘረጋ ከእግዚአብሔር ዘንድ ይመጣል ይላል። ወንድም ዛሬ ረዳቴ አትሻል፣ ረዳቴ አትሃል። ጓደኛ ክዶሃል፣ ክዶሻል። የተማመንኮ ሰዎች ክዶሃል። ዛሬ ወደ እውነተኛ አምላክ ዓይኖች ወደሱ አንሳል። ነገር ይሄ ያምራል። ውስብስብ የሆነብህ ነገር ይስተካከላል። በእግዚአብሔር የምታመኑና የሚደገፉ ችግሮቻቸው ይጎበኛል። የሚጎበኘው እግዚአብሔር ነው። ክብር ለኢየሱስ ይሁን። ክብር በሰማይ በምድር ለሱ ይሁን። በዚህ ሰዓትና ደቂቃ ወንድሜ ዓይንህን በሰው ላይ አንስተህ ተንከራትተሃል። ነገር ግን ከእንግዲህ በምንጸልየው ጸሎት አሜን ስትል የእግዚአብሔር ምሕረት ፈጥኖ ያገኛል፣ ያገኝሻል። ይህ ዓይኖቻችን ወደ እግዚአብሔር ስናቃና እግዚአብሔር ይሰማናል። ክብር ለኢየሱስ ይሁን። ክብር ለነገስታት ንጉሥ ለጌቶች ጌታ ይሁን። ስለዚህ እግዚአብሔርን መታመኛ አድርግ። ዓይንህን ወደ እግዚአብሔር አንሳ፣ ከሰው ላይ አንሳ። የምታመን በእግዚአብሔር ይታመን ይላል። የሚደገፍ በእግዚአብሔር ይደገፍ ይላል። በእግዚአብሔር ያልተደገፈ ይወርቃል፣ ይከስራል። በራሱ ፍቃድና በራሱ ዓላማ የሚወጣ ሰው እሱ ይከስራል። ወደ ቤቱ እጁን አጥፎ ይመለሳል። ታሪኩ ይበላሻል። እግዚአብሔርን ይዞ የሚወጣ ሰው ዓይኑን ወደ እግዚአብሔር አንስቶ ነገሩ ይመርልኝ ያለ ሰው እሱ ይጎበኛል። በእግዚአብሔር እርዳታ ይጎበኛል። ክብር ለኢየሱስ ይሁን። ዓይንህን ከሰው ላይ አንሳ፣ ወደ እግዚአብሔር መልስ ፈጥኖ ይመጣል። የምትታመሙ የሚያማችሁ ቦታ እንድትይዙ ጋብዛችኋለሁ። በዚህ ሰዓትና ደቂቃ እየጠራኝ እግዚአብሔር ይህንን ያደርጋል። በሽተኞቹን ይፈውሳል፣ አንካሳ ይዘላል፣ ዓይነ ስውራኑ ይበራል፣ ለምጻሙ ይነጻል። በእውነት የተቸገርከው ነገር፣ ያስለቀሰሽ ነገር እግዚአብሔር ጣልቃ ገብቶ ፈጽኖ ነገር ይሄ እንደሚጎበኝ ያረጋግጥላለሁ። የጠራኝ እግዚአብሔር ይህንን ያደርጋል። በአንደበቴ አልፌ ሚሰራው እኔ ነኝ ብለዋል። እኔ ስጋ ለባሽ በስባሽ ነኝ። ነገር ግን ያ የሆነው የማይበሰብስ የእግዚአብሔር መንፈስ በውስጥ አለ። እግዚአብሔር አለ፣ ህሊናው አለ በእኔ ዘንድ። ስለዚህ አምነህ አመን ለምትል ትጠቀማለህ። የምትታመም የሚያም ቦታ ያዝ፣ ውሃ ያዝ። ለምጻሙ ውሃ ያዝ፣
አንካሳ ውሃ ያዝ፣ አይነ ስውራኑ ውሃ ያዝ፣ በእምነት ያዝ። በእምነት አሜን ስትል ይሆንልሃል። በዚህ ሰዓት ጸልያለሁ። ሁሉ የምትችል ዘላለም አምላክ እግዚአብሔር ቅዱስ ምድር ዳርቻ ፈጣሪ ስግደትና ውዳሴ ክብር ላንተውን በሰማነው ቃል መኖር እንድንችል ተስፋ ባንተ ላይ እንድንጥል ጸጋ አብዛልን። የደከሙት ጉልበቶች በኢየሱስ ክርስቶስም እንደገና እንዲነሱ ጸልያለሁ። በዚህ ሰዓትና ደቂቃ ቃል ያስተምረናል። በተማረነው ቃል መኖር እንድንችል አቅም ስጠን፣ ጉልበት ስጠን። ከነውጥ አእምሮቻችንን ሊኖቻችንን ሰብስበ ባንተ መደገፍ ባንተ መታመን እንዲሆንልን እንድትረዳን በኢየሱስ ክርስቶስ ጸልየናል። በዚህ ሰዓትና ደቂቃዎች በእምነት በእጆቻቸው ላይ ውሃ ይዞ እግዚአብሔር ሆይ ሳይተቹ ሳይቀልዱ አንተ ትችላለህ ብሎ ላመኑ ፈውስ ይሁን። ላመኑ በኢየሱስ ክርስቶስም ከዚህ ሰዓት ጀምሮ ፈውስ ይሁን ጸልያለሁ። በእምነት በእጆቻቸው ላይ ውሃ ይዘዋል፣ ሲጠጡ ፈጽሞ ይፈወሱ። ጠላት በእነሱ ላይ ያሳወጀ አዋጅ ይነሳ። ምግብ እንዳይመገቡ የከለከላቸው በሐሳብ ውስጥ የከተታቸው በሽታ ለቆ እንዲሄድ በኢየሱስ ጸልያለሁ። ይህ ውሃ እንደጠጡ ፈጽሞ ፈውስ ይምጣላቸው በኢየሱስ ክርስቶስ ይፈወሱ። ለምጻም ካለ ከለምጹ ይዳን፣ አንካሳ ካለ ይዝለል፣ አእምሮ ዘገንተኛ ካለ አእምሮ ማሰብ ይጀምር በኢየሱስ ክርስቶስም። ባልጋ ላይ ተንጠልጥለው ቀን ሌሊት እያለቀሱ ምግብ መመገብ ላቃታቸው መመገብ ይሁንላቸው በጌታ በኢየሱስ ክርስቶስም። በዚህ ሰዓት እናታቸው፣ አባታቸው፣ ወንድማቸው፣ እህታቸው፣ ባላቸው፣ ሚስታቸው ታሞ እግዚአብሔር ሆይ በዚህ ሰዓት በህመም ውስጥ ለተሰቃዩ ይህንን ውሃ ሲያጠጡና ሲጠጡ በኢየሱስ ክርስቶስም ያንተ ፈውስ መዳን ፈጽና እንድትመጣ በኢየሱስም ለምኛለሁ። የጠራኸኝ እስራኤል ቅዱስ እግዚአብሔር የአንደበትን ቃል ያከብራለሁ። እኔ ካንተ ጋር ነኝ፣ ስራዬን እሰራለሁ። አንተ ምክንያት ነህ ያልከኝ እግዚአብሔር ምክንያት አድርገ የምትጠቀመኝ እግዚአብሔር አንደበትን ከዚህ ሰዓት ጀምሮ ክብር እንድትገልጥ ለሚያምኑ ያንተ ክብር ፈጥኖ እንዲመጣ በጌታ በኢየሱስ ክርስቶስ ጸልያለሁ። ከዚህ ሰዓት ጀምሮ ፈውስ ይሆን። ከዚህ ሰዓት ጀምሮ የምትንከራተት ነፍስ ነጻ ትፈታ። በሆስፒታል በቤት ውስጥ የሚጨነቁ ነጻ ይፈቱ በኢየሱስ ክርስቶስ። መንካሳው ዋስጠጣ ካንካስነቱ ለዘላለም በኢየሱስ መንቀሳቀስ ይሆን። አይነ ስውራኑ እንደዛ በውሃ ሲታጠብ በያዘው ውሃ ሲታጠብ በተጸለየ ውሃ ሲታጠብና ሲጠጣ አይኑ ማየት ይሆን በኢየሱስ ክርስቶስም። ደጆች ተዘጋብኝ ለምትል በኢየሱስ ክርስቶስም ደጆች ይከፈት። የሥራ በሮች ይከፈት። መካን ካለች ትውለድ። ትዳር ለመሰረቱ መልካም ትዳር በሮች ይከፈትላቸው። መስርቶ ያለው በጭቅጭቅ ውስጥ ያልኳሉ መታረቅ ይሆን። ትዳር ጓደኛ ይዞ ያሉ በጓደኝነት ይዛቸው ሳይፈተኑ ዕድሜ ተቀጥሎላቸው ሰላምና የደስታቸው ቀን መቀበል ይሆንላቸው በኢየሱስ ክርስቶስም። ይህንን የሚቃወም ክፉ ይታሰር። የጸሎት አቅምና ጉልበት ላጡ በኢየሱስ ክርስቶስም እንደገና አንሳቸው በኢየሱስ ክርስቶስም። ሀገራችን ሰላም አድርግ። በጦርነት ውስጥ ያለችው ኢትዮጵያ ባንተ ትጎበኝ በኢየሱስ ክርስቶስም። ጦርነቱ ይቁም፣ ሰላም ይስፈን፣ ዘረኝነት ይጥፋ፣ ሌብነት ይጥፋ በጌታ በኢየሱስ ክርስቶስ። ወደ አንድነት አንድ አድርገን ኢትዮጵያን ዘረኝነት እነሳ በጌታ በኢየሱስ ክርስቶስ ጸልያለሁ። እግዚአብሔር በኢትዮጵያ ላይ ሰዎች በመንገድ ላይ እየሄዱ በባህር ላይ ይሞታሉ፣ ይታሰራሉ እየተባለ ነው። ምሕረት ይምጣ። ከእንግዲህ ሰዎች መንከራተት ዘመን በቅቶ ስራ ደጆች ተከፍቶ ሰዎች በየቋንቋቸው በየአገራቸው የሚሰሩበት ስራ በድሮች ይከፈት በጌታ በኢየሱስም ይከፈት። ይህ ዘመን ይምጣ ለኢትዮጵያ ሁሉ ስለምታደር ከፍ በል እግዚአብሔር አምላክና አባተው ጸልያለሁ። በስደት አገር ላይ ሆኖ ቀን ሌሊት እያለቀሱ ዶክሜንት እዛ ሄደው ቀራ ዶክሜንት የኔ ነገር ጥያቄ ቆየ። እግዚአብሔር ነገርን ጣልቃ ግባ፣ በመስሪያ ቤት ላይ አንተ ጣልቃ ግባ፣ ዶክሜንት ያለበት ስፍራ ላይ ጣልቃ ግባ የሚሉ ያንተ አብሮነት ጣልቃ ገብነት ፈጽሞ እንዲያገኛቸው ጸልያለሁ። በፍርድ ቤት የሚንከራተቱ እውነታቸው ተደብቆ ላሉ በኢየሱስ እውነት ወጥቶ አንተ እንዲያመሰግኑ እንድትረዳቸው በኢየሱስ ጸልያለሁ። አሜን ያሉ ከሁሉ ከክፉ ይጠበቁ፣ ከጠላት ወጥመድ ያስመልጣቸው። በእግር ሲሄዱ በመኪና ሲሄዱ ከድንገተኛ አደጋ ደግሞ ሞት ሰውራቸው። የሚያገለግሉ ከዚህ በበለጠ የሚገለጡበት ዘመን ይሆንላቸው በኢየሱስ ክርስቶስ። ይሄ ዘመን የሚያገለግሉበት የሚወጡበት ታላቅ አጀንዳ ይዘው የሚንቀሳቀሱበት ዘመን ይሆንላቸው። ጸጋ ለጸጋ ጨምርባቸው። በአገልግሎቶቻቸው ላይ ጠላት የሚቀባት ጥላሸቶች በኢየሱስ ክርስቶስም የተነሳ እንዲሆን ጸልያለሁ። ያገለግሉ ደግሞ በስጋ የሚያስፈልጋቸው ነገር አንተ ስጣቸው አባዬ። የጎደለላቸው ነገር ሙላ እግዚአብሔር። ጊዜ ሰጥቶ ለሚያገለግሉ ምሕረትና ይቅርታ በእነሱ ላይ ይሆን። ጎበኛቸው፣ ጎበኘን። ስለሰማን ከፍ በል። ቀረው ሰዓት ከኛ ጋር ይሁን በጌታ በኢየሱስ ስትል ስማ። አሜን። ክብር ለኢየሱስ ይሁን። ስለሰማችሁ አመሰግናለሁ። ተባረኩልኝ። መልካም ሌሊት ምሽት ይሁንባችሁ። ምሽት በሆነባችሁ ሀገር መልካም ራእይና ሌሊት የራእይ ሌሊት የህልም ሌሊት ይሁንላችሁ። ቀን በሆነብን ሀገር መልካም ስራና አገልግሎት ቀን ይሁንልን። አመሰግናለሁ።